አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አስጀምኝላችኋለሁ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በዚህ ትተረፍ ይበልልኝ። ዛሬ የመጣሁበት ዋናው ዓላማ ኢቃማ ለሚያሰሩ እህትና ወንድሞቼ የራሴ ሀሳብ ማካፈል ወድጃለሁ ማለት ነው። በሱ ዙሪያ ነው የማወራው። ኢንሻአላህ አዲሶች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ ነበር። እህት ወንድሞቼ ደግሞ አሁንም ከጎን የሆናችሁ አብሽሬ ለምትሉኝ እጅግ አድርጌ አመሰግናለሁ። እስከ መጨረሻው አዳምጡት። ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ፣ አስተካክላለሁ ብዬ ተስፋ አደርጋለሁ። ኢንሻአላህ ማለት የፈለግኩት በሳውዲ አረቢያ ላላችሁ ወንድምና እህቶቼ ኢቃማ ለማሰራት ያሰባችሁ መልካም ነገር ነው። አዋጁም ደስ ይላል። ወላኪን ያው የተሰማኝን ስሜት ለማካፈል ወድጃለሁ ማለት ነው። ኢንሻአላህ እሱ ምንድነው በነበራችሁበት ቤት ኢቃማ እናሰራላችሁ፣ የኛ ሰራተኛ ሆኖ የትም ቦታ እንዳትሄዱ የሚሉ ሀሳብ ካለ ለእህቶች ለወንድሞቼ በዚህ ሀሳባቸው አሰሩ፣ ተስማምታችሁ አሰሩና ኢንሻአላህ አላህ ሱብሓነሁ ወተዓላ ምናልባት ይፈቀደው ለእናንተ ከይር ነው። ምናልባት እናንተ 2000 እየሰራን ነበረ እንዴት አሁን በ5,000 ሊያደርጉብን ይችላሉ ብላችሁ ፈርታችሁ ወይም ተጠራጥራችሁ ሊሆን ይችላል። ያንን ተውትና ዋናው ኢቃማና ፓስፖርት ማስተካከሉን ነው ሀሳብ ማድረግ ያለባችሁና ፎከስ ማድረግ ያለባችሁ። እንደኔ ሀሳብ እንደራሴ ሀሳብ አሰሩ። እንደገና ደግሞ እንደዚሁም እዛው የምሰሩባቸው ሰዎች ጋር ሆናችሁ በ1,500 አድርገንላችሁ ግማሹን ወጪኛ እንሸፍንላችሁና ኢቃማ እናሰራላችሁ። ሙሉ ወጪ መሸፈን እኛ አንችልም የሚሉም አንዳንድ ሰዎች በውስጥም እየነገሩኝ ነውና እሱንም እኔ እገድፋለሁ ሀቂቀት ማለት ነው። ምን ችግር አለው? ያሰሩ። ኢጃዛ ብዙ ወጪ ይኖረዋል። እንደገና ደግሞ አሁን ኢጃዛው አለ ብላችሁ ኢጃዛ ራሱ የማትወጡ እህቶች ብዙ ነው የማውቀው እኔ ብዙ ያ ማለት የኪራይ ይከፍላሉ፣ ሁሉን ነገር ያስተካክላሉ፣ ግን እየወጡ የሚጠቀሙበት አይደለም ማለት ነው። ስለዚህ አሰሩ። ምናልባት 5,000 ለእናንተ መልካም ወጪ የሌለው ገቢ ነው ብዬ ነው የማስብ። 500 ተቀነስ አልተቀነስ ያ 500 ብር ለእናንተ ጠቃሚ አይደለም፣ ምክንያቱም የወጭ ነው። ይሄ ግን ወጪ አይኖርበትም። አላህ መልካም አድርጎላችሁ ሰዎቻችሁን በሀሳባችሁ የምትሰሩ ከሆነ ከአሁን በኋላ ሲያስባችሁታል። ምናልባት እንደው ባጭሩ በትንሹ ብዬ ከ8 ዓመት እኛ በአረብ ሀገር ያለን እህቶቼ ከ8 ዓመት እስከ 15 ዓመት ላይ ያለን፣ ከዚህ በታች አይኖርም። ከዚህ በታች ምናልባት አሁን የመጡ ጠለቦች እንደዋል እንጂ እንደዛ ነው። እኔ ጠፍተው ለሚሰሩም ሆነ በነገራችን ላይ እኔ ጠለብ ነኝ። ወላኪን እናንተ አሁን ኢቃማ ቢኖረን ሀገራችን ሄደን እንመጣ ነበር። ፓስፖርት ኢቃማ ቢኖረን እንደዚህ ነበር። ያ ሀቂቃት እኔ ጠለብ ነኝ ግን አልሄድኩኝም። ያ እንድትሄዱ ኢቃማ እጃችሁ ላይ ስላለ ብቻ የምትሄዱ የምትመለሱ መስሏችሁ ከሆነ ያ ስህተት ነው። ምክንያቱም እንደዛ አይደለም። ቁም ነገሩ ላይ ስናየው ማለት ነው ሀሳባችሁ ምኞታችሁ እናንተ እንዳሰባችሁት አይደለም። ራሱ በራሱ ነው ሀሳብ ነው የሚሄደው። በቃ በዛን ታይም መሄድ አትችሉም ማለት ነው። ምን ለማለት ፈለኩ ይመስላችሁ? 2 ዓመት አሁን ኢቃማ ሰርተን 2 ዓመት እንደ በጠለብ እንሰራለን ብላችሁ ለምታስቡ እህቶቼ ነው። 2 ዓመት ማለት በጣም አጭር ናት። በጣም ለእናንተ ግን ጠቃሚ ነው። አንደኛ አሰርታችሁ አሁን ሄዳችሁ አገር የመመለስ እድል አላችሁ። ክፍት አድርጋችሁ ትሄዳላችሁ። ሁለተኛ ደግሞ ተተመቻችሁ ኢንሻአላህ ሀገራችሁ
በዛው በሄዳችሁበት ሀገራችሁ ለምዳችሁ ምናልባች ልትሰሩም ትችላላችሁ። ያ ማለት ለእናንተ ምቹ ነው። ምክንያቱም ክፍት አድርጋችሁ ትሄዳላችሁ። አልሐምዱሊላህ ረብል ዓለሚን አየሩን ታወታላችሁ። ከተመቻችሁ ትኖራላችሁ በሀገራችሁ፣ ካልተመቻችሁ ደግሞ ትመለሱበታላችሁ። ይሄ ነው የዛሬው መልእክቴ፣ ዋናው ነገር ማለት ነው። ሀቂቀትን እኛ በአረብ ሀገር ያለን እህት ወንድሞች አላህ ሱብሃነሁ ወተዓላ ሀገራችን ሰላም ያደርግልን እንጂ ብንገባ ሀገራችን ብንገባ አላህ አሳክቶልን እንዴ ሀገራችን ሁሉ ነገር ደስ ይላል። አየሩ ብቻ ይበቃናል ብዬ ነው የማስበው። ሰላም አለመኖሩ ብቻ ነው አንድ። ሁለተኛ ደግሞ በዚህ በአረብ ሀገር ሆነን ቁጭ ብለን እኛ ሱብሃንአላህ ምኞታችንን እናሰፋለን። እንደገና በዛ ላይ እኛ ባሰብነው አይሄድም፣ እኛ ባቀርነው አይሄድም። አንዱን ስትዋጡ በአንዱ በኩል፣ አንዱን ስትዋጡ በአንዱ በኩል በቃ ብዙ ነገሮች ያስተዋጉሏል። ከነዛ ግን አላህ ምናልባች እሱ በቃችሁ ብለን ብንገባ ማንኛውም ሰው እየኖረ አይደል? እህቶቻችን እየኖሩ ነው፣ ጎረቤቶቻችን እየኖሩ ነው ያልወጡት ማለት ነው። በኑሮም ሆነ በየትኛውም ታይም አይፈሩም፣ ዘና ብለው ነው የሚኖሩት ማለት ነው። እኛ ግን እዚህ ያለን ያኔ ሱብሃንአላህ ብር መስራት ለመር ብቻ የወር ብር መያዝ ለምንድን ነው? እኔ ብቻ ግራ ግብት ነው የሚለኝ አንዳንዴ ታስበውና እሱ እኔ ማለት የፈለግኩት አሁን ይህን ሁላ ሀሳብ ያነሳሁን ለምን መሰላችሁ? ውድ ቤተሰቦች፣ ውድ ተከታታዮች እስከ መቼ ነው በስደት ዓለም? እስከ መቼ ነው በሰራተኝነት የምንኖረው? መቼ ነው የራሳችንን ሀያት የምንኖረው? መቼ ነው ሀገር የምንገባ? ወጣትነታችንን በሰው ሀገር በሰው ቤት እየጨረስን ነው ያለ ነው። ሀቂቃ ሁላችንም ቤት ነው ያለው፣ ሁላችንም ቦታ። ምክንያቱም ለ2 አመት ብለን ተመልሰን ስንወጣ ለ2 አመት ብለን እንወጣለን። ወላኪን አሁን 15 አመት 14 አመት 13 አመት ላይ ነን ያለን ሁላችንም። ይሄ ማለት በጣም ከባድ ነው። ካሁን በኋላ ይህን ኢቃማ 15,000 ብር በግላችሁ አውጥታችሁ እህቶች ወንድሞች እዛ ሀገር ስሩ አልልም። ይሄንን አልገድፋችሁም። ምክንያቱም ካሁን በኋላ ስንት አመት ልትሰሩ ነው? ሄደን ስንመጣለን እንሰራለን ብትሉም ኪሳራ ብዙነቱ ኪሳራ እንጂ ትርፍነቱ አይታየኝም፣ እኔ በበኩሌ ማለት ነው። ኢንሻአላህ እንግዲህ አላህ አመቻችላችሁ፣ አላህ ያግዛችሁ። በተረፈ እሱ ያለው እሱ የፈቀደው ነው የሚሆነው ለማለት ያክል ነው። ውድ ቤተሰቦች ሀሳብ አስተያየት ኮሜንት አድርጉልኝ። ኮሜንት አነባለሁ አያለሁኝ። በተጨማሪ ሀሳብ ካለም ደግሞ በኮሜንት ግለጡ ማለት ነው። ሁሉም የራሱ አስተሳሰብ ሀቂቀት ሁሉም የራሱ ተፈክራለሁ። ኢቃማ መኖሩ ደስ ይላል፣ በኢቃማ መስራታቸው ደስ ይላል። ወላኪን ግን ወጩ ከዛ በላይ ነው። አሁን 15,000 ብር ይፈጃል፣ 13,000 ብር ይፈጃል። በዚህ ብር ያህል ይላሉ እንጂ ምናልባት የምሻወሩ የመሄጃ የመንጫ መመላለሻ ሊኖረው ይችላል። ከዛ በላይ ሊሆንባቸው ራሱ ይችላል። በተረፈ በያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር አስጀመኝላችኋለሁ። የአላህ ሱብሃነሁ ወተዓላ እዝነት በረከቱ አይለያችሁ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።